1501ኛው የነብዩ መሐመድ የልደት በዓል እየተከበረ ይገኛል። ይህንን የተመለከቱ የተለያዩ ዘገባዎችን ወደ እናንተ እያደረስን እንገኛለን። አሁን ደግሞ እንግዳ ጋብዘናል። እንግዳችን ኡስታዝ ተውፊቅ ባህሩ ናቸው። የሃይማኖት መምህር ናቸው። እንኳን ደህና መጡ። እንኳን አደረሰዎት። እንኳን ደህና ቆያችሁን። እንኳን አብሮ አደረሰን። እሺ፣ የበዓሉ የነብዩ መሐመድ የልደት በዓል ነውና የእርሳቸው ከልደታቸው ጀምሮ ያለው የእርሳቸው ሰብዕና አስተዳደጋቸው አጠቃላይ በእምነቱ ያላቸው ቦታ ምን ይመስላል? ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ሌሎች ነቢያት ከአላህ ሱብሓነሁ ወተዓላ ወደ ሰው ልጆች መልእክት እንዲያደርሱ የተላኩ መልእክተኛ ናቸው። ምናልባት የተለየ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የምናገኘው ከትውልድ ጊዜያቸው አንስቶ እስከ ህልፈታቸው ድረስ ያላቸው የህይወት ጉዞ ተዘግቦ የተገኘ መሆኑ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅነታቸው ይታወቃል። ልጅነታቸው እንዴት እንዳሳለፉት ይታወቃል። ወጣትነታቸው እንዴት እንዳሳለፉት ይታወቃል። እስከ መጨረሻው እድሜ ክልላቸው ድረስ ያለው ህይወታቸው ይታወቃልና ተምሳሌት የሚሆኑ ለልጆችም የልጅነት ተምሳሌት፣ ወጣትነታቸው ለወጣቶች ተምሳሌት የሚሆን እስከ ህልፈታቸው ድረስ ያበረከቷቸው ነገሮች ለሁሉም ትምህርት የሚሆን መልእክታቸውም በተግባርም ራሳቸውም ኖረው ታሳይተው ሰዎች እንዲማሩበት አድርገው መልእክት አድርሻለሁ መስክሩልኝ በሚል ቃል ስንብታቸውን አድርገው የተሰናበቱ ነብይ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ህይወታቸውን ራሳቸው በሚያሳጥሯቸው ሁለት ሐዲሶች መግለጽ እችላለሁ። የመጀመሪያው ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ የሚል ንግግር ይናገራሉ። እኔ የተላኩት መልካም ስብዕናን ለማሟላት ነው። ሌሎች ነቢያቶች መልካም ስብዕናን ሰብከው አልፈዋል። ልክ እንደዛው እኔም መልካም ስብዕናን ላሟላ ነው የተላኩት የሚል ንግግር ተናግረዋል። በአንድ ሐዲሳቸውም ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የኔና ያለፉት ነቢያቶች ምሳሌ ማለት አንድ ትልቅ ቤተ መንግስት ወይም ቤት ተሰርቷል። እዛ ቤት ውስጥ አንዲት ጡብ ብቻ ስትቀር ሌላው በሙሉ አምሮ ተሰርቷልና ሰዎች ያን ቤት በሚጎበኙበት ጊዜ ይገባሉ፣ ያያሉ። እቺ ጡብ ለምን ጎደለች የሚል ጥያቄ ነበራቸው። እኔ ያቺ ጡብ ነኝ። የአጠቃላይ በሰው ልጅ ታሪክ ውስጥ ያለፉ ነቢያት ያስተላለፉትን መልእክት መቀምቀሚያ ወይም መደምደሚያ ሆኜ ስብዕናን አሟልቼ ለመሄድ የመጣው ነኝ ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ስለዚህ ባጭሩ ነብይነት ያው በእስልምና ውስጥ ማዕረግ ሹመት አይደለም፣ የመልእክት አድራሽነት ነው። መልእክት ደግሞ ስታደርስ ከአላህ Subhanahu Wa Ta'ala ሰው ልጆች በዚህ መልኩ መኖር አለባቸው የሚሉ ሜሴጆች ናቸው የሚመጡት። እነዛ ሜሴጆችን በቃል ከማስተላለፍ በተጓዳኝ ደግሞ በህይወትህም ደግሞ ኖረህ ምታሳየውና ምታስተምረው ነገር ነው። ስለዚህ በዛ ፕሪንሲፕል አንተም ትፈተናለህ፣ አንተም ትገመገማለህ፣ አንተም ትታያለህ። ከዛም መስካሪዎች ያዩህ ሰዎች መስክረው ያልፋሉ። ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልክ ባለቤታቸው ሰይዳ አይሻ እንደሚሉት ካነ ኹሉቁል ቁርአን ጠባያቸው ቁርአን ነበር ይላል። ቁርአን መልእክታቸው ነው። ስለዚህ ጠባያቸውም ደግሞ ያ መልእክታቸውን ነበር የሚመስለው። በሰላታቸው በአምልኳቸው ላይ በጣም ትጉህ ነበሩ። ከአላህ ጋር ባላቸው ግንኙነት ትጉህ ነበሩ። ከሰዎች ጋር ባላቸው ግንኙነት አላህም እንደገለጻቸው ማርሰልናከ ኢላ ረህመተን ሊልዓለሚን ለሰው ልጆች እዝነት አድርገን እንጂ አላክንህም ብሎ እንደገለጻቸው የእዝነት ትድድር ከሰዎች በአጠቃላይ ላይ እንደውም አልፎ ከእንስሳት ጋር ሳይቀር አንዲት ወፍ በመደንገጧ ምክንያት በመልእክተኞቻቸውን ተከታዮቻቸውን የተቆጡ ነብይ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እቺን ወፍ ማን ነው በጫጩቶቿ ያስደነገጣት? ጫጩቶቿን ቀምተዋት ነበርና እንዲመለስላት ያደረጉ ነብይ ናቸው። ስብዕናቸው በአጠቃላይ ይህንን ይመስላል። ለሰው ልጆች አጠቃላይ እንዴት መኖር እንዳለባቸው እርስ በርሳቸው ከአላህም ጋር ባላቸው ግንኙነት ይሄን አስተምረው አልፈዋል። ስለዚህ እንደው ከውልደታቸው ጋር ይሄንን ስናገናኘውና ስናስብ ውልደታቸው የዚህ ሁሉ መርህ ጥርቅም ውልደት ነው ብለን ነው የምናስበው። ስለዚህ ያን ሌጋሲ ነው አብረን የምናስበው።
ያስተማሩትን ትምህርት ነው ድጋሚ ከሰው ልጆች አእምሮ ሳይጠፋ ለትውልድ እንዲተላለፍ የምናስበው በዓል ነው። ሌላው የነብዩ መሐመድ ፍቅራቸው መውደዳቸው በእምነቱ ሰዎች ዘንድ እንዴት ይታያል? ወሳኝነቱስ በእምነቱ አስተምሮ ምን ያክል ነው ቦታው? ምናልባት ከቅድሙ ጋር አገናኝቼ መመለስ እችላለሁ። ቁርአኑን በዛ መልኩ ስለሚያገናኘው ሰዎች የሚያውቋቸው ሰዎች በጣም ከነፍሳቸው በላይ ወደዋቸው ከቤተሰቦቻቸው በላይ ወደዋቸው አብረዋቸው ኖረዋል። እንደውም አንድ ምሳሌን ላንሳና አንዲት ሴት በአንድ መዲናን ሊወሩ ከመጡ የመካ ቁረይሾች ጋር በነበረ ትግል የሞቱ 4 ቤተሰቦች ነበሯት እና ያቺ ሴት ቤተሰቦቿ ልጇ መሞቱ ሲነገራት እሳቸው እንዴት ናቸው ነበር ምትለው። አጎትሽ ሞቷል እሳቸው እንዴት ናቸው ነበር ምትለው መልሷ። መጨረሻ ላይ እሳቸው ደህና መሆናቸውን ያወቀች ጊዜ ያኔ ከርሶ አደጋ ውጪ ያለ ሌላ አደጋ በሙሉ ቀላል ነው እስከምትል ድረስ ህይወታቸውን ቤተሰባቸውን በሙሉ አስፈልጠው እሳቸውን ይወዱ ነበር። ምክንያቱ ደግሞ ቁርአን ገልጾታል። ምን ይላል? ፈቢማ ረሕመቲን ሚነላሂ ሊንተ ለሁም ከአላህ በሆነ እዝነት ለነሱ ለስላሳ ሆንክላቸው ለዘብተኛ ሆንክላቸው። ወለው ኩንተ ፈዘን ገሊዘል ቀልቢ ደረቅና ልበደንዳና ብትሆን ኖሮ ለንፈዱ ሚን ሐውሊክ ከዙሪያ ይበተኑ ነበር የሚል ንግግር አላህ ይናገራል። ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተማሪዎቻቸው የሚያውቋቸው አብረዋቸው የኖሩ ሰዎች ውዴታቸው ይሄ ነው እስከማትለው ድረስ በጣም የውዴታ ደረጃው ከፍተኛ ነበር። እንደውም ተቃዋሚዎቻቸው መካከል አቡ ሱፊያን ስለዚህ ጉዳይ ሲያወራ እኔ ሂረቅሊዮስ የባይዛንታይን መሪ ነበር በወቅቱ፣ እሱን በአካል ሄጄ አግኝቼዋለሁ፣ የፋርስ ሰዎችን አግኝቻለሁ፣ ሀበሻም መጥቼ ሰዎችን አይቻለሁ፣ ማንም ሰው እንደ ሙሐመድ ተማሪዎቹ የሚወዱትን አላቅም ብለው ይላሉ። ይሄ ውዴታ ተወራርሶ መጥቶ እስካሁን ድረስ ሙስሊሞች ለኚህ ነብይ ያላቸው ውዴታ ከፍተኛ ነው። ከፍተኛነቱ በሁለት ነገርም ይገለጻል። ስሜታዊም ከፍተኛነት አለ። በጣም ስለሳቸው ሲነሳ ልባችን ይቆማል፣ ልባችን ይነካል። ስለሳቸው ስናስብ እንባ ይለናል። ይሄ አለ። ከዚህ ደግሞ አልፎ ደግሞ በተቻለን መጠን ከሳቸው ህይወት ጋር ለመመሳሰል ደግሞ ጥረት ማድረግ ዋና ጉዳያችን። ወደ ዛሬ ኢትዮጵያ እናምጣውና ከመውሊድ ኢትዮጵያ ምን እንማራለን? ያሁኑ ትውልድስ ከእምነቱ አስተምሮ ከዛም ውጭ ያለው ደግሞ ሌላው አጠቃላይ እንደ ኢትዮጵያ ምን እንማራለን? ምናልባት አንድ ታሪክ ልውሰድ። ብዙ ነገር መማር እንችላለን። ግን መዲና የገቡ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዲና ምናልባት የአሁኗን ኢትዮጵያ በትንሹ የምትመስል አይነት ከተማ ነበረች። በውስጧ ብዙ ሃይማኖቶች ነበሩ። በተለይ አይሁድ እምነት ነበር። በመጠኑም ቢሆን ክርስትናም በመጠኑም ቢሆን ነበር፣ ብዙም ባይሆንም ሙስሊሞች ሲጨመሩ ብዙ አይነት ስብስብ ነበር የነበረው። መሪነቱ ለሳቸው ነበር ሰዎች ያስተላለፉት። መጀመሪያ የሰሩት ስራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመግባቢያ ሰነድ ማዘጋጀት ነበር፣ በብዙ ነጥቦች የተካተተ። ከዛ ውስጥ በአንዳችን ላይ የሚደርስ ጥቃት ሁላችንም ላይ እንደሚደርስ ጥቃት ነው የሚል ስምምነት፣ ሃይማኖት ሳይገድበው ከሌሎች ጋር አብሮ መኖርን ያስተማሩ ነብይ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎረቤቶቻቸው፣ በርካታ ጎረቤቶቻቸው፣ ወዳጆቻቸው ሙስሊም ያልሆኑ ሰዎች አብረዋቸው የነበሩ አብረዋቸው የኖሩ ናቸው። የዚህ ማሳያ አንድ ለመጥቀስ በህልፈታቸው ጊዜ በተወሰኑ ድርሃሞች ምክንያት ያው ለቤተሰቦቻቸው ቀለብ ለመሸፈን ባወጧት የሆነች ዲርሃም አልባሳቶቻቸውና የመሳሪያዎቻቸው በማስያዣነት ተይዞ ያለፉ ነብይ ናቸው። ማንጋ አይሁዶች ዘንድ ማለት አብራቸው ነበር። ስለዚህ አብሮ መኖርን ያስተማሩ፣ ተቀላቅሎ መኖርን ያስተማሩ፣ ሌላን አክብሮ ራስንም ሳያሳንሱ መኖር እንደሚቻል ያስተማሩ ነብይ ናቸው። ከመልእክታቸው በጣም አንኳር ነገር ላ ኢክራሃ ፊዲን፣ በሃይማኖት ማስገደድ የለም
የሚል የቁርአን መርህ ነው። ቁርአን ላይ ቁልጭ ብሎ የተቀመጠ ነው። ሌላም ልጨምር ይችላል። ለኩም ዲኑኩም ወሊየዲን፣ ለናንተም ሃይማኖታችሁ አላችሁ ለኛም ሃይማኖታችን አለን በሚል መተዋወቅና መግባባትና በመቻቻል መኖርን ያስተማሩ ነብይ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ በሳቸው ልደት ላይ የኢትዮጵያ ሕዝብ ምን ይማራል ቢባል የብሔር ልዩነት ሳይከፋፍለን የሃይማኖት ልዩነት ሳያራርቀን አገር የጋራ ነውና በአገራችን ጉዳይ ላይ አብሮ ተባብሮ መስራትን የምንማርበት ነው። እንደው ሰዓት ከሰጠኸኝ አንዲት ነጥብ ልጨምርበት። እሱ ምንድነው በ25 ዓመታቸው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መካ ውስጥ አንድ ኮንቬንሽን አሁን ኮንቬንሽንን በለውና የኮንቬንሽን ነበር፣ ስምምነት ተካሂዶ ነበር። ተበዳይም ከማንም ይሁን ለማገዝ የሚል ሒልፉል ፉዱል ይባላል። ይሃ የስምምነት ላይ እሳቸው እንግዲህ ሃይማኖት ሳይለያቸው በኋላ ጠላታቸው ከሆኑት ከቁረይሽ ሰዎች ጋር በጋራ በመሆን ይሄ ስምምነት ላይ አቴንድ አድርገዋል። እንደውም ከነብይነት በኋላ ሲናገሩ ይላሉ ዛሬ እንኳን እንዲህ አይነት ስምምነት ብትጠራ አቴንድ አደርጋለሁ በደልን ለመከላከል ይሉ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄንን ሁሉ ነው መውሊድ ያካተተው እላለሁ። እሺ ኡስታዝ ተውፊቅ ባህሩ የሃይማኖት መምህር እዚህ መጥተው ለሰጡ ማብራሪያ እናመሰግናለን። እኔም አመሰግናለሁ። በድጋሚ እንኳን አደረሰዎት። እንኳን አብሮ አደረሰ።